ሰላም ጤና ይስጥልኝ እንደምን ቆያችሁ ከለቱ አባይት መረጃዎች ጋር አብራችሁ ቆዩ ፍራታት ነው መልካም ቆይታ የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ በመስቀል በዓል ከሃይማኖታዊ ይዘት ውጪ የሆኑ ጥቅሶችን መያዝና ርችት መተኮስ የተከለከለ መሆኑን አስታውቋል። ቢሮ በመስቀል ደመራና በኢሬቻ ክብረ በዓላት ዙሪያ ከተለያዩ የጸጥታ አካላት ጋር ውይይትና የስምሪት መስጫ መድረክ አካሂጃለሁ ብሏል። የፌዴራል ፖሊስ በበኩሉ በዓላቱ ምክንያት በማድረግ አዲስ አበባን ጨምሮ በመላው ሀገሪቱ በቴክኖሎጂ የታገዘ አጠቃላይ የጸጥታ ማስከበር ስራ እየተሰራ መሆኑን አስታውቋል። የተባበሩት መንግስታት ዋና ጸሐፊ የሆኑት አንቶኒዮ ጉተሬዝ የህዳሴ ግድብ ተጠናቆ በመመረቁ ኢትዮጵያውያን እንኳን ደስ አላችሁ የሚል መልእክት አስተላልፈዋል። ዋና ጸሐፊው ይህንን ያሉት በ80ኛው የተባበሩት መንግስታት ጉባኤ ከሚሳተፉ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ጋር ባደረጉት ውይይት ነው። የጤና ሚኒስቴር እስከ መስከረም 30 2018 ዓ.ም የታደሰ ሙያ ፈቃድ ያልያዙና ያላወጡ የጤና ባለሙያዎች አገልግሎት መስጠት አይችሉም ብሏል። በመመሪያው መሰረት የጤና አገልግሎት የሚሰጡ ሁሉም ባለሙያዎች የታደሰ ሙያ ፈቃድ እንዲኖራቸው ይጠበቃል ተብሏል። አፍሪካ ዘላቂ የልማት ግቦችን ለማሳካት በየዓመቱ ጭማሪ 149 ቢሊዮን ዶላር ማሰባሰብ አለባት ተብሏል። የአፍሪካ ግብርና አስተዳደር ጥናት እንዳመለከተው ገንዘቡ የዘላቂ ግቦችን ለማሳካት የሚረዳ ነው ተብሏል። ኢትዮጵያና ኬንያ ከ62 ዓመት በኋላ የወታደራዊ ትብብር ስምምነት ተፈራረሙ። ሁለቱ ወገኖች የሁለትዮሽ ውይይት ካደረጉ በኋላ ነው በጋራ መስራት በሚቻልባቸው ወታደራዊ መስኮች ላይ የትብብር ስምምነት የተፈራረሙት። ኤችአይቪን የሚከላከል መድኃኒት በአነስተኛ ዋጋ ሊቀርብ ነው። መድኃኒቱ ዓለም የኤችአይቪ ወረርሽኝ ለመግታት አንድ እርምጃ ወደፊት እንድትጓዝ ይረዳልም ተብሏል። በኢትዮጵያ ቲቢን መመርመር የሚያስችሉ 2.6 ቢሊዮን ብር ወጪ የተደረገባቸው ዲጂታል ኤክስሬ ማሽኖች ይፋ ሆነዋል። ማሽኖቹ ሰው ሰራሽ አስተውሎት ወይም ኤአይ የተገጠመላቸውም ናቸው ተብሏል። ከዕለቱ የቻናል ዋና አበይት መረጃዎች ጋር አብሬያችሁ ቆይታ ያደረኩት እኔ ፍራታ ጥላሁን ነበርኩኝ። የእነዚህንና የሌሎች ዝርዝር መረጃዎች በምሽት የዜና ወጃችን ይዘን እንመለሳለን። ሌሎች የቻናል ፕሮግራሞች ይቀጥላሉ። መልካም ጊዜ